አመፀኛ መንፈሱ ፍርድን ያጓደለ በዚህ ዘመን አንድነትን የሚያፈርስ በራሱ ክፉ ሐሳብ ተጠልፎ ህዝብን ከህዝብ ሀገርን ከሀገር ሃይማኖትን ከሃይማኖት የሚያስነሳ ካህኑን የሚገድል ቤተ መቅደሱን የሚደፍር ምህላውን የሚያቋርጥ መከፋፈልን በቤተክርስቲያን የሚያደርግ ጎልማሳ መናፍቅ ይመጣል። በዚህ ጾም ይፈጠራል የተባለው እንዳይፈጠር ሁላችንም ንስሐ መግባትና ጾሙን በትጋት እንድንጾም አባታችን አባ አምሃ ተናግሯል። በዚህ አስጨናቂ ዘመን ሁላችንም ራሳችንን በካህን አስመርምረን ንስሐ ገብተን ተግተን መጸለይ አለብን። በጸሎት ካልበረታን በንስሐ ሕይወት ካልኖርን በቅዱሱ መጽሐፍ ላይ የተጠቀሱት ሐሰተኞቹ ነቢያት ከቀናው መንገዳችን ያስቱናል። ዘመኑ ወደ ማብቂያው እየሄደ ነውና እነዚህ ሐሰተኞቹ ነቢያት በየአቅጣጫው እየተጓዙ ህዝብን ለማሳት ቆርጠው ተነስተዋል። ሰላም ጤና ይስጥልን። ቅን ያዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? በዛሬው መርሃ ግብራችን ከሐሰተኞቹ ነቢያት እንዴት መጠንቀቅ እንዳለብን በቅዱሱ መጽሐፍ ስለተጠቀሱት ማስጠንቀቂያዎች የምዳስስላችሁ ይሆናል። ይህን ቪዲዮ ከመጀመራችሁ በፊት እንደተለመደው የከበረ ስጦታችሁን ላይክ፣ ሼር በማድረግ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። በኦሪት ዘዳግም 2 አይነት ሚዛን በቤት ውስጥ አታኑር ይላል። ይህም በሰፈርከው ቁና ለራስህም ስፈር ነው ቅኔው ሲተረጎም። በዚህ በእኛ ዘመን ብዙ ሐሰተኞች ተነስተዋል። ከጥንት ጀምሮ በክርስቶስ ደም የተመሰረተችውን የኦርቶዶክስ እምነት ለማጥፋትና ከምድረ ገጽ ለመንቀል ያላቸውን ጉጉትና የቆየ ህልማቸውን እውን ለማድረግ ተመሳሳይ በሚመስል አስተምህሮ ነገር ግን አስተውሎና አጥርቶ ላየው ፍጹም ከቤተ ክርስቲያናችን የተለየ የማይገናኝ አስተምሮ ሲያስተምሩ ብዙዎች ስተው በማይሆን መንገድ እየተጓዙ ይገኛሉ። ይህም ነገር በ16ኛው ክፍለ ዘመን ቢጀምርም አሁን ግን በእጅጉ ስር ሰዶ የሄደ ጉዳይ ሆኗል። በተለይ ከ2014 ዓ.ም ጀምሮ ባሉት ዓመታት መካከል መልካም ወጣት በማለት ወጣቱን ከሱስ ከስርቆት እናድናለን በሚል ምክንያት የተጀመረው መንገድ ሆኖም በስውር ድብቅ ዓላማ ያለው የወጣቱን ማህተብ በማስበጠስ ጌታን ተቀበል ትድናለህ በሚል የማታለያ ቃል በ80 እና በ40 ቀን የተቀበሉትን እውነተኛውን ጌታ በመካድ በሐሰተኞች ነቢያት በመታለል ሐሳዊውን መሲህ ተቀብለው በሐሰት ጎዳና ይጓዛሉ። ብዙዎች በእንደዚህ አይነት ምክንያት አማናዊት ከሆነች እናት ቤተክርስቲያን በመውጣት በማይሆን በማያዘልቅ የእግዚአብሔርን መንግስት ሊወርሱት ከማይችሉት ቦታ የገቡ ወጣቶች በርክተው ነበረ። በመስቀል ላይ የሞተልን ከኃጢአታችንም በደሙ ያነጻን የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን መድኃኒት ሆኖ ያዘጋጃትን መንግስተ ሰማያትን እንዳይወርሱ ሐሰተኛ ነቢያት ከቤተ ክርስቲያን ጋር ፈጽሞ የሚቃረን ትምህርትን ሲያስተምሩ ይገኛሉ። ወጣቱም የራሱን እምነት ምን እንደሚያስተምር ምን አይነት እርምጃ እንደሚያራምድ እንደመመርመር በሌላ በሐሰት ትምህርት ይመሰጣል። በዚህም ያን እምነቱን ስቶ ወደማይሆን ጎዳና ይሄዳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ያዳናትን የመሰረታትን ጌታችንን መድኃኒታችን ኢየሱስ ክርስቶስን ፈራጅ አምላክ አድርጋ ስታስተምር በሐሰተኞች ነቢያት የተከበበ በፍቅረ ንዋይ የተጠመዱትን ሐሰተኞቹ ነቢያት ክርስቶስ እኛን ከሞት ያዳነው ከአባቱ ከአብ ዘንድ ተልኮ ነውና ለኛ አማላጃችን ነው በማለት ፈጽሞ የተሳሳተ ትምህርት በማስተማር ብዙዎችን አስተው በቅዱሱ መጽሐፍ ስለነዚህ ሐሰተኞች ነቢያት በግልጽ ተጽፎ እናገኘዋለን። ይህንን ቃል ያላስተዋሉ ሰዎች በእነዚህ ሐሰተኞች ምክንያት ከቀናው ጎዳና ይጠፋሉ። ከገሃነም እሳት ያድነን ዘንድ በቅዱሱ መጽሐፍ ስለ ሐሰተኞች ነቢያት በብዙ ቦታዎች ተጽፎ እናገኛለን። በተለይ በሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 1 እስከ 22 ድረስ በሰፊው ቅጣታቸውን ጨምሮ ተጽፎ እናገኛለን። ይህንንም ስንመለከት ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይኖራሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥን ጥፋትን በራሳቸው ላይ እየሳቡ የሚያጠፉ ኑፋቄን አሾልከው ያስገባሉ። ብዙ ሰዎችም እነሱን ስለ ዝሙታቸው ይከተላቸዋል፣ የጽድቅን መንገድ ያሰድባሉ፣ ራሳቸውንም በፈጠሩት ቃል ይከራከራሉ፣ በእርሱም ይሄዳሉ። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም።
እግዚአብሔርስ መላእክቱን እንኳን ቢሆን በድለው አራራላቸውም፣ የሚነድ እሳት ወዳለበት የደይን ስቃይ ጣላቸው እንጂ ሊኮነኑ በደይን ስቃይም ሊኖሩ አሳልፎ ሰጣቸው። ለቀደሙት ሰዎችም አላዘነላቸውም። ነገር ግን እውነትን ይሰብክ ዘንድ እውነትን ከጠበቃት ከኖህ ጋር 8 ነፍሳትን አተረፈ። በኃጢአተኞች ሰዎች ዓለም ላይም የጥፋትን ውሃ አመጣባቸው። የሰዶምና የገሞራ ሀገሮችንም አቃጠላቸው፣ ገለባበጣቸውም፣ እንዲህም ቀጣቸው። ለኋለኛውም ዘመን ለኃጢአት ምሳሌ አደረጋቸው። የተገፋው ጻድቅ ሎጥም ግን በዝሙት ስራቸው ከሚበድሉ ሰዎች ለይቶ አዳነው። ጻድቅ ሎጥም እያየና እየሰማ አብሯቸው እየኖረ በክፉ ስራቸው ከዕለት ወደ ዕለት ጻድቅ ነፍሱን ያስጨንቋት ነበር። እንግዲህ እንሆ እግዚአብሔር ጻድቃንን ከመከራ እንደሚያድናቸው ያውቃል፣ ኃጢአንን ግን ለፍርድ ቀን ለስቃይ ይጠብቃቸዋል። ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ፈጣሪያቸውን የሚያቃልሉትንና በጌትነቱ ላይ የስድብ ቃል ሲናገሩ የማይፈሩትን ደፋሮች ተሳዳቢዎችንም ለፍርድ ቀን ይጠብቃቸዋል። ነገር ግን መላእክት በኃይልና በብርታት ከእነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህም ለጥፋት እንደተፈጠሩ አእምሮ እንደሌላቸው እንስሳት ናቸው። ጥፋታት ለማምጣት የማያውቁትን ይሳደባሉ፣ በጥፋታቸውም የአመፃ ዋጋን ይቀበላሉ። በቀን መጠጥ ተድላ ማድረግን አሳምረው ይዘዋታል፣ እየሳሱም ይበላሉ። የማይጠግቡ ምርኩሳን ናቸው፣ በፍቅራቸው ይሸነጋገላሉ። መልካም እንደሰሩ አድርገውም በባልንጀሮቻቸው ይመካሉ። ዝሙትንና ከልካይ የሌለባት ኃጢአትን በዓይኖቻቸው ሞልተዋል። አእምሮ የሌላቸው ሰዎች ነፍሳትን ያታልላሉ፣ ስራቸውም ቅሚያ ነው። ለልጆቻቸው መርገምን ያተርፋሉ። የእውነት መንገድን ትተው ተሳሳቱ። የአመፅን ዋጋ የወደዳትን የባርሶን ልጅ የበለዓምን መንገድ ተከተሉ። በለዓምን የማይናገር አህያ በኃጢአቱ ዘለፈው፣ በሰው አነጋገርም ተናግሮ ከነቢዩ እብድነት አገደው። ሰው ሁሉ ለታዘዘለት ይገዛል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማወቅ ከዚህ ዓለም ኃጢአት ከተለዩ ነገር ግን እንደገና ተመልሰው ታስረው ከተገዙለት የኋለኛው በደላቸው ከፊተኛው የሚብስ ይሆንባቸዋል። አውቀዋት ከተሰጠቻቸው ከከበረች ትእዛዝ ወደ ኋላቸው ከሚመለሱ ይልቅ የጽድቅን መንገድ ባላወቋት በተሻላቸው ነበረ። ውሻ ወደ ጥፋቱ ይመለሳል፣ እሪያም ታጥባ ለመንከባለል ወደ ጭቃ ተመለሰች እንደሚባል እውነተኞቹ ምሳሌዎች ሆነውባቸዋል። ቤተሰቦቻችን ስለ ሐሰተኞቹ ነቢያት እንዲህ ባለ መልኩ በግልጽ ተጽፎ በቅዱሱ መጽሐፍ ላይ እናገኘዋለን። ቤተክርስቲያናችንም የጌታችን የመድኃኒታችን የኢየሱስ ክርስቶስ ኃይሉን ማዳኑን ዳግም መምጣቱን ስታስተምር የተከተለችው የፍልስፍና ወይም ተረት የሆነ ነገር የለም። የጌታችን የኢየሱስ ክርስቶስ ገናናነትና ማዳኑን አይታ ነው እንጂ ይህ ደግሞ የሚታወቅ እንጂ ፈጠራ እንዳልሆነ አሳማኝ ነገር ነው። በዚህ ሐሳብ ሐሰተኞቹ ነቢያት ሳይቀሩ ይስማማሉ። ነገር ግን እውነቱን አምነው መቀበል ፈጽሞ አይፈልጉም። ውድ የቃል ቲዩብ ቤተሰቦች እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለነበራችሁ እያመሰገንኩኝ ሰናይ ጊዜን ተመኘሁላችሁ ከቃል ሚዲያ።